ያለሁት ከባህር ጠለል በላይ 3200 ሜትር ከፍታ ነው። በከተማችን ትልቁ ከፍታ ያለው ቦታ ላይ ነው። እንግዲህ እኔ ለእናንተም አልሆነ የለም አንዴ ዝቅታውን አንዴ ከፍታውን በአንድ ቦታችን ብዙ ቦታ እያየን ነው። የመጣሁበት ቦታ እንጦጦ ኦብዘርቫቶሪ የምርምር ማዕከል ይባላል። እዚህ ማዕከል ውስጥ እንግዲህ ከምድር እስከ ህዋ ድረስ የተለያዩ ጥናትና ምርምር የሚደረጉበት ነው። ከምታስቡት በላይ በጣም ትልቅ ግዙፍ የቴክኖሎጂ ተቋም ነው። ዛሬ በአንድ ቦታችን እንግዲህ በደንብ ልናየው መተናል። አብረን በነገራችን ላይ ከፍታማ ቦታ ስለሆነ ትንሽ ቅዝቃዜ አለ፣ ንፋስም አለ። ስለዚህ እዚህ ስትመጡ እንግዲህ ልብስ ደረብረብ አድርጋችሁ መምጣት እንዳትረሱ። እዚህ ከፊት ለፊት የምታዩት ከተለያዩ ሳተላይቶች መረጃ መቀበያ ግራውንድ ስቴሽን ነው። ይሄ ግቢው ስትገቡ ፊት ለፊት የምታገኙት በሚልክዌይ ጋላክሲን እንዲወክል ተደርጎ የተሰራ ነው። እንግዲህ እኛ ምድራችንን ጨምሮ እነ ፀሐይ ብዙ ፕላኔቶች አሉ ሚልክዌይ ጋላክሲ ውስጥ። እዛ ጋር በታፔላ የምታያቸው ፕላኔቶች ናቸው። መሀል ላይ ደግሞ ብላክ ሆል ወይም ጥቁር ሽንቁር ስንማር ይሄ እዛ ስቦ ውጦ የሚያስቀረው አለ አይደለ? እሱን እንዲወክል ተደርጎ የተሰራ ነው። በጣም ግዙፍ ነው በነገራችን ላይ እና ሚልክዌይ ጋላክሲ እንዲወክል ወይም ሪፕሬዘንት እንዲያደርግ ታስቦ የተሰራ ቦታ ነው። ሰፋ ያለ ስለሆነ እስኪ ዞር ዞር ያለ ነው። ይሄኛው የአስትሮይድ መቆጣጠሪያ ነው። እንደምታውቁት እንግዲህ ህዋ ላይ ያሉ የተለያዩ ተፈጥሮዎች እድሜያቸው ሲያረጅ በብርሃን ፍጥነት ስብርባሪያቸው ወደ ምድር ይመጣል። ያ ደግሞ በጣም የሚፈራ በዓለም ደረጃ ከፍተኛ ጉዳት የሚያደርስ ነውና እሱን እንግዲህ አስቀድሞ የተለያዩ ቅድመ ጥንቃቄዎችን ለመውሰድ አስቀድሞ ቁጥጥር የሚደረግበት ነው ይሄኛው። እኔ ራሴ እዚህ ግቢ ውስጥ በነገራችን ላይ በጣም እውቀቴ እየሰፋ ነው። ስለ ህዋ ስለ ምድር ብዙ ነገር እያወቅኩኝ ነው። እዚህ ጋር የምታዩት እንግዲህ ባለሙያዎቹ እንደነገሩኝ ክላውድ ሲዲንግ ወይም ደግሞ የደመና ማልማት የሚሰራበት ነው። ያው ሂደቱ የደመና ማልማት ይባላል። ፋይናሊ ደግሞ ውጤቱ ዝናብ ማዝነብ፣ በምንፈልግበት ጊዜ ዝናብ ማዝነብ ማለት ነው። እንተዋወቅ። ዳንኤል እባላለሁ። ዳንኤል በእንጦጦ ኦብዘርቫቶሪ አስትሮፊዚክስ የኢንስትሩሜንቴሽን ዩኒት ባለሙያ ነኝ። በባክግራውንዴ ደግሞ ኤሌክትሪካል ኢንጂነር። አሁን ድጋሚ ብትለኝ ነገርከኝ አልደግሞ። ወዴት እየሄድን ነው? አንተ ቅደም። እኔ አሁን በእንጦጦ ከሚገኘው ዋናውና ትልቁ አስትሮኖሚ አስትሮፊዚክስን ብዙ ምርምር ለማድረግ የሚጠቅመን አንዱ መሳሪያ ቴሌስኮፕ ነው። በአፍሪካ በኢስት አፍሪካ ትልቁ የሚባለው ቴሌስኮፕ እዚህ እንጦጦ ላይ ይገኛል። በምስራቅ አፍሪካ ትልቁ፣ በምስራቅ አፍሪካ 1 ሜትር ዲያሜትር ሚረር ያለው በጣም ግዙፍ ታየው። ይሄ ቴሌስኮፕ ነው። ይሄ ቴሌስኮፕ ስትለኝ እኔ አይምሮ ውስጥ ያለው እንደዚህ የተለያዩ ቴሌስኮፖች አሉ። ከትንንሽ ሪፍራክተር ቴሌስኮፕ፣ ትልልቁ ደግሞ ሪፍሌክቲቭ ቴሌስኮፕ። ያው ሪፍራክተሮች ሌንሶች የሚጠቀሙት፣ ሪፍራክተር ደግሞ ሚረር ይጠቀማል። ይሄኛው ትልቁና 1 ሜትር ሚረሩ ወይም መስታወቱ 1 ሜትር የሚያክል ከስር ያለውና ትልልቅ ምርምሮችን ለማድረግ ከምንጠቀምበት ትልቁ መሳሪያ
አንዱ ይሄ ነው። ሁለተኛው በዛ ሳይድ ያለው ተመሳሳይ ናቸው እና ሁለቱ አለው። ምንድነው የሚያሳዩ ነው? ምን ያሳዩአችኋል? ከረንትሊ ብዙ ሪሰርቾች ይሰሩበታል። ለምሳሌ ፕላኔት ላይ ያሉ ለውጦችን ለማየት እንጠቀምበታለን። ፕላኔቱ ላይ ያሉ ኤሌመንቶችን ለማየት ተጨማሪ ስፔክትሮግራፊ ተጨምሮበት እሱንም ምርምር እናደርግበታለን። ይሄ መሬት ላይ ያለ ግራውንድ ቤዝድ ቴሌስኮፕ የሚባለው መሬት ላይ ሆነን ሰማይን የምንቆጣጠርበት ሲሆን ከላይ ሆኖ ደግሞ ስፔስ ቤዝድ ቴሌስኮፕ ሰማይ ላይ ሆኖ እንደ መንኮራኩር እየዞሩ ፕላኔቶችን የሚያጠኑ ቴሌስኮፖች አሉ። ምን ያህል ርቀት እንደሚያይ ይታወቃል? ከምድር ወደ በላይት ይርስ ነው። አሁን ለምሳሌ እንዲህ ያህል ተብሎ አይደል፣ በላይ ይሄን ያህል ኪሎ ሜትር። አሁን ለምሳሌ ፕላኔቶች በሚሊዮን ኪሎ ሜትር ልዩነት ያሉ አሉ። ይሄንን ጁፒተርን ማየት ይችላል፣ ሳተርንን በዚህ የተነሱ ኢሜጆች አሉ። በትንንሾች ኢሜጆች ቴሌስኮፖችም ማንሳት ይቻላል። ግን እነዚህ ደግሞ ሞር የቀረበ ኢሜጅ አንስተው ምርምር ለማድረግ እንጠቀምባቸው። ይሄ ማሽን ይሄ ቴሌስኮፕ ያነሳውን ምስል ማየት ይችላል? ታች ኮንትሮል ሩም የተያዙ ፎቶዎች አሉ። እነሱም በጥቂቱ አሳይሻለሁ። በጣም ሩቅ ያለው አይኔ ስር ያለ አድርጎ ነው የሚያሳየው። ዳንኤል በቀን ባይታይ ይመከራል፣ በደንብ ክሊር የሚታየው በማታ ነው አለኝ። እኔ ደግሞ እዚህ ድረስ ከመጣሁ የሆነ ነገር ሳላ ያልሄድም ብዬ ፊት ለፊት ላይ ቤተክርስቲያን አለ። በጣም ሩቅ ነው ቤተክርስቲያኑ። እኔ ግን እዚህ ጋር ይኸው አጠገብ ያለ ያህል ዲቴል እያየሁት ነው። ጉልላቱ፣ መስቀሉ ከላይ በደንብ ነው የሚታየው። ስትመጡ እንግዲህ በቴሌስኮፕ የምታዩት ነገር ብቻ አይደለም ያለው፣ በአይናችሁ ደግሞ እንደዚህ ምግብ የሆነ በጣም የሚያምር ልዩ ሆነ ተፈጥሮ ያለውም ቪው አለ። በጣም ነው ደስ የሚለው ከአየሩ ጋር ከቅዝቃዜው ከንፋሱ ጋር በጣም ደስ የሚል መንፈስ የሚያድስ የሚያረጋጋ ስሜት አለው እና በተለያየ አጋጣሚ ወደዚህ ቦታ ስትመጡ ይቺን ቪው እዚች ጋር ትንሽ አረፍ ሳትሉ እንዳትሄዱ። በጣም ነው ደስ የሚለው። መጽሐፍ የምትወዱ ሰዎች፣ ስራ ራሱ መስራት የምትፈልጉ ሰዎች፣ ከከተማ ግርግር ከከተማ ጫጫታ ወጣ ማለት ስትፈልጉ በጣም ደስ የሚል ቦታ ነው። የሱሉልታ ከተማ ይታያል። የሰላሌ ሰንሰለታማ ተራሮች አለ። በዛ በኩል ደግሞ ሽንቁሩ ሚካኤል ብዙዎቻችሁ የምታውቁት ይታያል። በጣም ደስ የሚል ደን አለው። ይሄ አካባቢ መና አብቹ ተብሎ እንደሚጠራ አስቀድመው እየነገሩኝ ነበረ። የአብቹን ታሪክ ብዙዎቻችሁ የምታውቁ ከሆነ በተለይ ደግሞ በአድዋ ጦርነት ጊዜ በጣም በልጅነቱ በወጣትነቱ ለሀገሩ ዋጋ የከፈለ ጀግና እንደሆነ ይነገርለታል። የባላባት ልጅ የነበረ የውጭ ሀገር ትምህርት እድል የነበረው ግን ደግሞ በቃ ከሀገር የሚበልጥ የለም ብሎ እዚህ አካባቢ ላይ ወታደሮቹን ፈረሱን አሰልጥኖ እንደዘመተ ይነገራልና ቦታው ራሱ አካኮ መና አብቹ ተብሎ ነው የሚጠራው። የአብቹ ቤት እንደማለት ነው። አብቹ ቪው ይባላል። ይሄ ቪው ደግሞ በጣም ወደድኩት። ንፋሱ የእውነት ውጡ የሚል ቦታ አይደለም። ይሄንን ማዕከል ለማየት ስትመጡ እቺን ቪው አደራ እንድታያት በጣም ነው ደስ የሚለው። ይሄ ቦታ እንግዲህ ሁሉም ሰው እየመጣ ሊያዩ የሚገባ ቦታ ነው ብዬ አስባለሁ። ከ50 ብር ጀምሮ በጣም ተመጣጣኝ በሆነ ክፍያ ለሁሉም ማህበረሰብ ክፍት ነው። በግሩፕ ሆናችሁ መምጣት ትችላላችሁ። ጓደኛሞች፣ ቤተሰብ፣ ልጆቻችንም አሁን በጣም ደስ በሚል ሁኔታ ሳይንቲስት መሆን እፈልጋለሁ፣ የጠፈር ተመራማሪ መሆን እፈልጋለሁ የሚሉ ልጆች እየመጡ ስለሆነ ይሄንን መተው ቢያዩት ለወደፊት ህይወታቸው በጣም ይጠቅማቸዋልና ስትመጡ ደግሞ ምን አለ የተለያዩ ስፖርታዊ ክንውኖች የምታደርጉበት ቦታ አለ። ቅርጫት ኳስ አለ፣ የሜዳ ቴኒስ አለ፣
ሰብሰብ ብላችሁ ስትመጡ እንግዲህ ግቢውን ከማየት ባሻገር ደግሞ እንዲህ ያለ ለየት ያለ ደስ የሚል የእረፍት ቀን አሳልፋችሁ ትሄዳላችሁና እዚህ ግቢ መምጣት ግድ ነው። እንደምታስታውሱት ሀገራችን ኢትዮጵያ እንግዲህ ወደ ህዋ የራሷን ሳተላይት መላክ ችላ ነበረ። አንዷ በደንብ ኢንፎርሜሽን እየሰጠች የነበረችው ሳተላይት አገልግሎት ጊዜዋን ጨርሳለች፣ እድሜዋ አብቅቷል ማለት ነው። ነገር ግን በሚቀጥለው አመት ቀድሞ ከተላኩት ሳተላይቶች በምስል ጥራት፣ በአገልግሎት ጊዜ ርዝመት ደግሞ በብዙ መንገድ በጣም የተሻለች ሳተላይት በሚቀጥለው አመት በ2019 ወደ ህዋ እንልካለን። እዛም ላይ ደግሞ በደንብ እየተሰራባት ነው። በጣም ብዙ በርካታ ባለሙያዎች እየተሳተፉባት እንደሆነ ሰምቻለሁ። ይሄም እንግዲህ በዚሁ ተቋም ስር የሚሰራ ስራ ነው። በጣም ደስ የሚል እንደ ሀገርም ደግሞ የሚያኮራ ነው። ሰላም ዳኒ፣ ተገናኘን። የሚያስፈራ ነገር አይደለም አይደል? የእውነት እሺ። ብዙም አልክ ግን ያስፈራል መሰለኝ። እሺ እንተዋወቅ። አቡነ ገዛኸኝ እባላለሁ። በዚህ ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት ውስጥ በአስትሮኖሚ ኤንድ አስትሮፊዚክስ ዲፓርትመንት ውስጥ ተመራማሪ ነኝ። አሁን ያለንበት ይሄ ክፍሉ ምንድነው የሚባለው? ሊትራሊ ፕላኔቴሪየም ይባላል። ፕላኔቴሪየም ማለት አርቲፊሻል ስካይ ነው። ያ ማለት ሰው ሰራሽ ሰማይ ማለት ነው። ስለዚህ የምናየው ምንድነው የሲሙሌትድ የሆኑ ቪዲዮዎች ነው፣ አስትሮኖሚካል ቪዲዮዎች ነው። ለማስተማር ግንዛቤ ለመፍጠር የሚያገለግሉ አይነቱ ነው። ሲሙሌሽን ተሰርቶላቸው አገልግሎታቸው ህፃናትንና ሌሎች አስትሮኖሚን ለመረዳት የሚፈልጉ ሰዎችን የምናነቃቃበት ወይም ደግሞ ኢኒሼት የምናደርግበት ነው ማለት ነው። ለጉብኝት እዚህ ግቢ የሚመጡ ሰዎች ይሄንን ማክሰስ ማድረግ ይችላሉ። እዚህ ማየት ኦፍ ኮርስ በደንብ ተማሪ ሰው ምን ልታሳየኝ ነው? አሁን እንግዲህ ሲሙሌት የሆኑ ቪዲዮዎች ውስጥ አንዱን እስኪ ያስፈራ ነገር አለ። ብዙ ያስፈራው ግን ያው የመጀመሪያሽ ከሆነ ምናልባት ፊል ልታረግ ትችያለሽ። ምክንያቱም አርቲፊሻል ስካይ ነው ብዬሻለሁ። ሰማይ ላይ ቅርብ ሆነሽ እንዳየሻቸው ነው የሚሰማሽ ማለት ነው። አይ እኔ ወደ ጠፍር ተጉዤ አላውቅም። ደስ ይላል። ግን ፊዚክስ ብዙ ጎበዝ አልነበርኩም። እንዲህ ብዬ ነበር እንዲህ ቢያስተምሩኝ ግን በደንብ ይገባኝ። ኦፍ ኮርስ ለዛ ነው ይሄን ደግሞ አሁን ስራው እሱ ነው። ፊዚክስ አይገባኝም፣ አስትሮኖሚ አይገባኝም ለሚሉ ሰዎች እኔ እንደዛ ነበርኩኝ። በቃ ምንም ቢያስረዱኝ የማይገባኝ አይነት ስሜት ይሰማኝ ነበር። አስትሮኖሚ፣ ፊዚክስ፣ አጠቃላይ የስፔስ ሳይንስ ብዙ ግልጽ የሚሆንልኝ ሰው አልነበርኩም። ዛሬ ግን በደንብ ነው የገባኝ። እንደውም እኔ ሳዲቅ ሳይንቲስት ነው መሆን እንጠብቅሻለን እስክታድጊ። አመሰግናለሁ አቡነ። በሰላም ወደ ምድር ተመልሻለሁ። በጣም ደስ የሚል ነበረ እያልኳት ነበር። እኛ ራሱ እንደዚህ ብንማር ኖሮ በደንብ ይገባን ነበር እያልኩ ነበር። የዚህ ዘመን ትውልድ የእውነት በጣም እድለኛ ነው። ምክንያቱም መሆን የሚፈልጉትን ነገር እያዩ የማደግ እድሉ አላቸውና እንደዚህ አይነት ተቋማት ደግሞ በተለይ ደግሞ የወደፊት በጣም ብዙ ሳይንቲስቶችን ከማፍራት አንፃር በጣም ትልቅ አስተዋጽኦ ያለው ተቋም ነውና ልጆቻችሁን ይዛችሁ እየመጣችሁ ይሄንን ግቢ እንድታስጎበኟቸው አሁንም በድጋሚ ጥሬን አቀርብላችኋለሁ። ጉብኝታችን ይቀጥላል። አብረን ነው
እውነት ለመናገር እዚህ ቦታ ላይ የሚሰራውን ስራ በጣም ካሰብኩትና ከገመትኩት በላይ ሆኖ ነው ያገኘሁት። በጣም ትልቅ ስራ ነው እየተሰራ ያለውና ቅድም ከአንድ ባለሙያ ጋር እያወራሁ ነበርና ስፔስ ቅንጦት አይደለም የሚል ሀሳብ ሰጥቶኝ ነበረ። እውነት ነው፣ ስፔስ ቅንጦት አይደለም። ሀገራችን ኢትዮጵያ በጣም ልትሰራበት የሚገባ አሁንም ደግሞ በደንብ እየሰራችበት ያለ ዘርፍ ነው። አሁን ላይ እንደምታውቁት ፉክክሩም ያለው የሀገራት ሉዓላዊነት የሚረጋገጠው ቀደም ባለው ጊዜ እንደነበረው ባላቸው የጦር ኃይል አይደለም። አሁን እንግዲህ ፉክክሩ ያለው ሰማይ ላይ ነው፣ ከምድር ከፍ እያልን ስፔስ ላይ ነው ፉክክሩ ያለውና እዛ ላይ በደንብ የሰሩ ሀገራት ሀያላን ሀገራት ተብለዋል። ስለዚህ ሀገራችን ኢትዮጵያ ስፔስ ላይ ያላትን ነገር በደንብ ከሰራች ኢኮኖሚ ታድጋለች፣ ግብርናውን እናሳድጋለን፣ ጤና ላይ ሁሉም ዘርፍ ላይ አስተዋጽኦ አለው። በጣም ትልቅ ይሄ ነው የማይባል አስተዋጽኦ አለውና እዚህ ዘርፍ ላይ በደንብ መሰራት አለበት። በጣም ብዙ ባለሙያዎችን ማፍራት አለብን። ልጆቻችንም ይሄንን ዘርፍ እያወቁት እንዲያድጉ ማድረግ አለብን። ልጆቻችሁን ይዛችሁ እየመጣችሁ ከቤተሰብ ጋር ከጓደኛ ጋር በትርፍ ጊዜ እውነት ለመናገር እንደ መዝናናትም ያየሁትን አሁን በጣም ዘና ብዬ ደስ የሚል ጊዜ ነው ያሳለፍኩትና የመጣችሁም እንድታዩት ጋብዛችኋለሁ። በዛሬው አንድ ቦታችን እንጦጦ ኦብዘርቫቶሪና ምርምር ማዕከልን ከሞላ ጎደል አሳይቻችኋለሁ። በጣም ሰፊ ነው፣ ትልቅ ነው። እንዲህ ባጭር ደቂቃ ውስጥ የሚያልቅ አይደለም። ቀሪውን ደግሞ እናንተ እየመጣችሁት እሑድን አንድ ላይ ይቀጥላል። መልካም ጊዜ